ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁ አደራችሁ? እንኳን ለሆሳዕና አደረሳችሁ። ይሄን መጠጥ ላሳያችሁ ዛሬ በቀላሉ በ3 ቀን የምትጠምቁት የወይንና የተምር ጠላ ወይም ጠጅ ልትሉ ትችላላችሁ። ምንም አይነት እንትን የሌለው ስኳር ወይም ደግሞ ሌላ ካሜራ ነገር የሌለው ግን ደግሞ ትንሽ አልኮል የሚሰራ በደንብ 3 ቀን አድሮ የሚጠጣ ላሳያችሁ ነው ማለት ነው። በጣም ቀላል ነው። ሁላችሁም ለአውደ ዓመታችሁ ጊዜ የደረሰባችሁ ጊዜ የሌላችሁ ይህን ተጠቅማችሁ በጣም አሪፍ መጠጥ ይሆንላችኋል ማለት ነው። እንዴት ናችሁ? በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ምንም አይነት ስኳር አታደርጉም። ወይን ብቻ ዘፍዝፋችሁ ማለት ነው። ወይንና ተምር ካላችሁ ትንሽ ተምር ዘቢብ ወይን አድርጉበት ማለት ነው። ከዛ ምንም አይነት ስኳር፣ ምንም አይነት ካሜራ፣ ምንም አይነት ነገር ብቅል ወይም ገሾ አትጠቀሙም። ብትጠቀሙ ችግር የለውም፣ ግን እኔ አልተጠቀምኩም። እዩት፣ ይሄ ነው ዘፍዝፌው የሰነበትኩት ማለት ነው። እኔ እንደውም ባለቤቴን ያሳየኝ ምንም አይነት አልኮል ይሰራል፣ ግን ምንም አይነት ካሜራ ወይም ብቅል ወይም ገሾ ወይም ስኳር አታደርጉም ማለት ነው። ተምርና ወይን ብቻ ነው ይሄ። ወይኑ ፍሬሽ ወይን ነው። ፍሬሽ ወይን ከማርኬት ትገዙና መዘፍዘፍ ብቻ ነው። በቃ ትፈጩታላችሁ ማለት ነው። በራሱ ወይኑን ፍሬሽ ወይኑን ትፈጩታላችሁ። ተምሩን ደግሞ ዝም ብላችሁ ከውሃው ጋር ትዘፈዝፉታላችሁ ማለት ነው። ከዛ በ3 ቀን እንደዚህ ታሹታላችሁ። ወደ ላይ ተነስቶ ታገኙታላችሁ። በ3 ቀን እንደዚህ ታሹታላችሁ። ዛሬ ባለቤቴ የጠመቀው ጠላ ማለት ነው እንግዲህ ለሆሳዕና የተጠመቀ ጠላ አልኩት እንጂ ወይን ነው፣ የወይን መጠጥ ማለት ነው። በ3 ቀን ነው የሚደርስ። በጣም ትወዱታላችሁ። አሪፍ ነው። አልኮል በደንብ ነው የሚሰራው። በ3 ቀን ውስጥ በጣም ለየት ያለ መጠጥ ነው የሚሆነው። ሽታው ይሰፈንጣል። በጣም አሪፍ ነው ማለት ነው። ከዛ በደንብ ካሸ በኋላ እንደዚህ አድርጎ ነው እንትን ያጠለለው ማለት ነው። የጠላዩን ደግሞ ልክ እንደ ጠላ እንደገና አሽተን ሁለተኛ እንጠምቀዋለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አውደ ዓመትም ቆንጆ ባልና ሚስት ባለውን ጠላ እንጠምቅላችኋለን። እሱንም እናሳያችኋለን ብለን እናስባለን። እቺ ደግሞ በጣም አጭር ቪዲዮ ናተኝ። ያው እሱን ካዘጋጅቶ ካስቀመጠው በኋላ ሲጠምቀው ነው ያሳየዋችሁ ያለሁት እኔ። ያው ስራው በጣም ቀላል ስለሆነ ምንም አያስፈልግም። ወይን ገዝታችሁ በየሱፐር ማርኬቱ ወይን ማለት ነው የወይን ፍሬሽ ወይኑ የሚበላውን ገዝታችሁ ትፈጩታላችሁ። ማሽን ካላችሁ በደንብ አትፍጩት፣ ወይም ደግሞ ጭፍልቅ አድርጋችሁ ታስገቡታላችሁ በውሃ ዘፍዝፋችሁ ማለት ነው። የሚፈልገውን ያክል ውሃ ታረጋላችሁ። ከዛ በኋላ በ3ኛው ቀን በደንብ እንደዚህ አድርጋችሁ አሽታችሁ መጥመቅ ማለት ነው። እና የተጠለለውን እንደዚህ እንደገና እያጠለለው ነው። በጣም ቆንጆ መጠጥ ይሆንላችኋል ወገኖቼ፣ ሞክሩት። ለአውደ ዓመታችሁ ለተለያዩ ለችኮላ በጣም አሪፍ መጠጥ ነው። ደስ የሚል መጠጥ ነው። ማንኛውም ሰው የሚጠጣው መጠጥ ነው ማለት ነው። አልኮል የማትጠቀሙ እንግዲህ በተለያየ ነገር ይሄን መጠቀም ትችላላችሁ ማለት ነው። በጣም ደስ የሚል ለስላሳ መጠጥ ነው። አልኮል ግን ያለው የሆነ ሽታ አለው። በጣም አረቂ ነው የሚል በጣም የሚሰፈንጥ በጣም አሪፍ ነው። በ3 ቀን ውስጥ እንዴት እንደፈላ ልነግራችሁ አልችልም። ምንም አይነት ካሜራ፣ ምንም አይነት ስኳር የለውም። የተምሩ ስኳር ብቻ ነው ያለው። ወይኑ እንግዲህ በራሱ የራሱ የሆነ ጣፋጭ ነው። ተምሩ ደግሞ የራሱ ጣፋጭ ነው። ሁለቱ ትንሽ ዘቢብ ደግሞ አድርገንበታል። 3ቱ ተዘፍዝፎ ተፈጭቶ ተዘፈዘፈ ማለት ነው። ከዛም በኋላ ስትፈጩ ተምሩን እኔ እዛው ዝም እየዘፈዘፍኩት ይጨፈለቃል፣ ችግር የለውም። ወይኑ ግን ፍሬሹ ወይን አጥባችሁ መፍጨት ማለት ነው። ወይም በጣም ሳታልሙ ነው ጭፍልቅ አርጋችሁ አንድ ዜር አርጋችሁ ልክ እንደ ሽንኩርት መፍጫችሁ በሽንኩርት መፍጫው መፍጨትና ከዛም በኋላ አስፈላጊውን ውሃ ያክል ጠምቃችሁ መተው ማለት ነው። ዘፍዝፋችሁ መተው። በ3ኛው ቀን እንደዚህ ያጠላችሁ ይሄን የመሰለ ይወጣል ማለት ነው።
መልኩ የተምሩን መልክ ነው በብዛት የያዘው። የወይኑም ሶስቱም መልክ አንድ ላይ ሆኖ ይሄንን ይመስላል። እንግዲህ ወገኖቼ እኛ ስንጠጣ ሰንብተናል። ለሆሳዕናችን ደግሞ ዛሬ በጣም ፏ ብለን ውለንበታል። አሪፍ መጠጥ ነበረ እና ስንጠምቀው ነው ያሳየዋችሁ። እንግዲህ መዘፍዘፉ ምንም ችግር የለውም። በንጹህ ውሃ በቀዝቃዛ ውሃ ዘፍዝፋችሁ 3 ቀን አስቀምጡት ፈጭታችሁ። እንዳልኳችሁ ምንም አይነት ስኳር ምንም አይነት ሌላ ነገር የለውም ማለት ነው። ይሄንን ይመስላል። አሪፍ መጠጥ ለማንኛውም ሰው የሚሆን በጣም አሪፍ ደስ የሚል አልኮል አለው። እንዳልኳችሁ በጣም የለውም ብዙ አይደለም፣ ግን የሚጠጣ ማንኛውም ሰው ሊጠጣው የሚችለው አይነት መጠጥ ነው የሆነልኝ ማለት ነው። ደስ የሚል ከማንኛውም ምግብ ጋር የሚሄድ መጠጥ ነው ማለት ነው። ከተመቻችሁ እንግዲህ እንዳልኳችሁ አድርጋችሁ በ3 ቀን ይደርስላችኋል። ለአውደ ዓመት ለማንኛውም ነገር መጠቀም ትችላላችሁ ማለት ነው። አጠር ያለች ቪዲዮ ናት ያቀረብኩላችሁ። ደህና ሁኑልኝ። ባይ ባይ።